ሰላም እንዴት ናችሁ? ይህ የተለያዩ ስፖርታዊ ኮንተንቶች የሚለቀቁበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። በዛሬው ፕሮግራም እንግዲህ አዲስ ሀሳቦችን ይዘን መተናል። በዚህም ፕሮግራም እንግዲህ አርሰናል ከበርንማውዝ ጋር ጨዋታውን አድርጓል። በቪታሊቲ ስታዲየም የተደረገ ጨዋታ ነበረ። ይህንንም ጨዋታ አርሰናል 3-2 በሆነ ውጤት ያሸነፈበትን አጋጣሚ ነበር ተመልክተን የነበረው። በዚህም ጨዋታ እንግዲህ መወራት ያለባቸውን ፖይንቶች እያወራን እንቆያለን። ከነዛም ወይ ደግሞ ከምናወራባቸው ፖይንቶች መካከል ዴክላን ራይስ ላይ ትንሽ ለመቆየት እንሞክራለን። ዴክላን ራይስ እንደሚታወቀው በፕሪሚየር ሊጉ ከ100 ሚሊዮን ፓውንድ በላይ ወጪ ወጥቶበት የመጣ ተጫዋች ነውና የመጣበትን ዋጋ መልሷል ከማለትም ደግሞ ባለፈ እንግዲህ ሌላ የጨመረው ነገር ወይንም ደግሞ ድጋሚ አትርፏል ወይ ደግሞ ትርፍ ላይ ነው ያለው አርሰናል ብሎ መናገር የሚቻልበትን አጋጣሚ ነበር የተመለከትነው። ኦፍኮርስ በዚህ ጨዋታ ላይ 2 ጎሎችን አስቆጥሯል። ግን የእሱ ጥንካሬ የሚለካው ወይ ደግሞ የእሱ ጠቃሚነት የሚለካው በሁለት ጎሎችን ስላስቆጠረ ወይ ደግሞ ጎሎችን ስላስቆጠረ ወይ ደግሞ አሲስት ስላደረገ አይደለም። ጀስት በዋናነት የእሱ ጥንካሬ የሚለካው እንደሚታወቀው የሚጫወትበት ቦታ ሚድ ላይ ነው የሚጫወተው ምናምን ነገር እነዚህ ነገሮች ባሉበት ሁኔታ ላይ ስለሆነ እሱ ጀጅ የሚደረገው ጎል ሳስቆጠረ ብቻ አይደለም። ግን ለክለቡ የደረሰበትን መንገድ ከዛ በኋላ የሚያደርጋቸው እንቅስቃሴዎች መሀል ሜዳውን ኦን የሚያደርግበትን መንገድ በአጠቃላይ በምንመለከትበት ሰዓት ላይ ዴክላን ራይስ የተለየ ተጫዋች እንደሆነና የወጣበትን ዋጋ ከመመለስም አልፎ ምናልባት እያተረፈ ያለ ተጫዋች ነው ብሎ መናገር ይቻላል። ከዛ ውጪ በአርሰናል ቤት የተመለከትነው ሌላ አንድ ጥንካሬ ያለ ብዬ አስባለሁ በዚህ ጨዋታ ላይ። ያም እንግዲህ ቴንሽን ማኔጅመንት የሚባል ነገር አለና እሱን ምን ማለት ነው፣ ያ ማለት ከምን ጋር የሚያያዝ ነገር ነው የሚለውን ነገር ለማየት እንሞክራለን። በተለይ በአንድ ሞመንት ነው ይሄን ነገር በደንብ ተመልክተን የነበረውና ከዛ ጋር የተያያዙ ነገሮችን ለማንሳት እንሞክራለን። ከዛ ውጪ ደግሞ የአርሰናል ቀጣይ ጨዋታዎች አስቸጋሪ የሚባሉ ጨዋታዎች ከፊት ለፊቱ ይጠብቁታልና እነዚህን ጨዋታዎች እንዴት አድርጎ መጠቀም ይችላል ወይ ደግሞ እንዴት አድርጎ ከነዚህ ነጥብ ይዛል የሚለውን ነገር አብረን እንመለከታለን። ግን ቀጣይ የሚያደርጋቸውን ጨዋታዎች ግን እንዴት ነው አንድል ማድረግ የሚችለው የሚለው ነገር የሚያወያየን ይሆናል። ከበድ ያሉ ጨዋታዎች ከፊት ለፊቱ ስለሚጠብቁት ማለት ነው። ስለነዚህ ሁላ ነገሮች ለማውራት እንሞክራለን። ከእናንተ የሚጠበቀው ታዲያ ይህን ፕሮግራም እስከ መጨረሻው ድረስ መከታተል ነው። እንደዚሁም ደግሞ በመሀል ሀሳብም ከመጣላችሁ መጨረሻ ላይ ሀሳብ ከመጣላችሁ ሀሳብ ማስቀመጥ የምትችሉበት አጋጣሚ አለ። ስለዚህ እስከ ፕሮግራማችን መጨረሻ ድረስ አብራችሁ እንድትቆዩ ተጋብዛችኋል። አርሰናል እንግዲህ ከበርንማውዝ ጋር ያደረገው በቪታሊቲ ስታዲየም ያደረገው 20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በአርሰናል አሸናፊነት እንደተጠናቀቀ ይታወቃል። 3-2 በሆነ ውጤት ያጠናቀቀበትን ሁኔታ ነው የተመለከትነውና ይህ ጨዋታ ምናልባት አርሰናል ከአስቶን ቪላ ጋር ያደረገውን ጨዋታ በሰፊ ጎል ልዩነት ካሸነፈ በኋላ ምክንያቱም ተጠብቆ የነበረው ነገር ወይ ደግሞ ተገምቶ የነበረው ነገር አስቶን ቪላ ባለፉት ዓመታት ላይ ካሳየው ፐርፎርማንስ አንጻር ኡናይ ኤምሬ በተቃራኒ ከአርሰናል በተቃራኒ በተለያዩ ቡድኖች ማለት ነው ፔዤንም ይዞ ቪያሪያልንም ይዞ አሁን ደግሞ አስቶን ቪላንም ይዞ በኤምሬትስ አልተሸነፈም ነበር። ስለዚህ እንደዚህ አይነት ጥሩ የሚባሉ ወይ ደግሞ እንደዚህ አይነት ስታቶች ወይ ደግሞ ቁጥራዊ መረጃዎች በጠቅላላ ወደ ከአርሰናል አጌንስት በነበሩበትና ከኡናይ ኤምሬ እና ከአስቶን ቪላ ጋር ደግሞ አንድ ላይ በነበሩበት ሰዓት ላይ ነበር አርሰናል ይህን ጨዋታ ያደረገውና በዚህ ጨዋታ ላይ ሊቸገር እንደሚችል ተገምቶ ነበረ። ነጥብ ሊጥል እንደሚችል ተገምቶ ነበር። በተለይ ደግሞ ጨዋታው በሚጀምርበት ሰዓት ላይ በመጀመሪያዎቹ ደቂቃዎች ላይ የተመለከትናቸው አንዳንድ የግብ ዕድሎች በአስቶን ቪላ በኩል አንዳንድ የግብ ዕድሎች ተፈጥረው ነበረ። እነዛን እንቅስቃሴዎች ስንመለከት አስቶን ቪላ እንደተፈራው አርሰናልን ጉድ ሊያደርገው ነው ወይ ደግሞ አሁንም ነጥብ ሊቀማው ነው ከእንቅስቃሴው ወይ ደግሞ ከጉዞ ሊያደናቅፈው ነው ወይ ደግሞ በቃ እክል ሊሆንበት ነው ተብሎ ተሰክቶ ነበረ። እነ ዋትኪንስ ያመከኑትን ኳስ በደንብ እናስታውሳለን። የተለያዩ እንቅስቃሴዎች በአስቶን ቪላ በኩል ተመልክተን ነበረ። ምንም እንኳን አርሰናል እነዛን አደገኛ ኳሶች አብዞርብ ያደረገበት መንገድ የሚያስደንቅ ቢሆንም ቪላዎችም ያልተጠቀሙበትን መንገድ የሚያስተች ቢሆንም ግን የመጀመሪያዎቹን አደገኛ የሚባሉ ስቴጆች በሚገባ ብቃት የተቆጣጠረበትና ከጨዋታው በቃ እንዳይወጣ የሆነበት ወይ ደግሞ ጌም ውስጥ ስቲል እንዲኖር የሆነበትን አጋጣሚ ነበር ተመልክተን የነበረውና በአስደናቂ ሁኔታ እንግዲህ ያን ጨዋታ አሸንፏል። ከዛ ጨዋታ በኋላ ኦፍኮርስ ሲቲ ነጥብ ጥሎ ነበረ ከሰንደርላንድ ጋር በነበረው በስታዲየም ኦፍ ላይት በተደረገው ጨዋታ ነጥብ መጣሉን ተከትሎ አርሰናል ያለውን የነጥብ ልዩነት ያሰፋበትን መንገድ ነበር ተመልክተን የነበረውና
ከዛ ጨዋታ አንጻር ተመልክተን አርሰናል በቃ ወደ ብቃቱ ተመልሷል። እንደ ማጋሌሽ ወደ ቋሚ አሰላለፍ የመጣበት የሚታወቅበትን የቆመ ኳስ አጠቃቀም ያሳየበት ወይ ደግሞ ያስቆጠረበት ወደ ጎል አስቆጣሪነቱ የተመለሰበትን መንገድ ነበር የተመለከትነውና ምናልባት አርሰናልም በቃ ከዚህ በኋላ አክቹሊ ወደ ቋሙ ተመልሷል፣ ወደ አስፈሪነቱ መጥተዋል። ልክ ከዚህ በፊት እንደነበሩት በኦን ጎሎችና በጣም ይሄ ያለ አይደለ ቲም ጎል ናቸው ተብሎ ለመናገር በሚያስቸግሩ መንገድ እያሸነፈ የመጣው አርሰናል ምናልባት ወሳኝ የሚባሉ ተጫዋቾቹ በጉዳት ምክንያት ሜዳ ውስጥ ስላልነበሩ ነው እንጂ እነሱ ሲኖሩ እንደዚህ አይነት ፐርፎርማንስ ያሳያል የሚባል ስቴትመንት ነበር አሳይቶ የነበረው። ከበርንሞዝ ጋር የነበረውንም ጨዋታ ስንመለከት አርሰናል የጀመረበት መንገድ ጥሩ ነበረ። ሆኖም ግን በኋላ ላይ ጎል ተቆጠረበት፣ አቻ ሆነ፣ ከዛ መራ ወደ 3 አሳደገው። ከዛ በኋላ ማስተዛዘኛ ጎል ክሩፕ የተባለው የበርንሞዝ ተጫዋች እንግዲህ ያስቆጠረበትን መንገድ ነበር ተመልክተን የነበረውና ይሄን ጨዋታ አርሰናል ማሸነፉ ሲቲ ጨዋታ ያደርጋል። ኦብቪየስሊ የዋንጫ ፉክክሩ በተለይ አስቶን ቪላ ስቲል አሁንም አለበት። ምክንያቱም ኖቲንጋም ፎረስትን ተዝናንቶ ነበር ያሸነፈው ማለት ይቻላል። ግን ስቲል ግን ሲቲ አስቶን ቪላና አርሰናል ብለን በምናወዳደርበት ሰዓት ላይ ወይ ደግሞ ሶስቱን በምናነሳበት ሰዓት ላይ ብዙ ጊዜ ነጥረው የሚወጡት ወይ አርሰናሎች ናቸው ወይ ደግሞ ሲቲዎች ናቸው የሚሆኑት። ሶ ከሁለት አንዳቸው ወይ ደግሞ በሁለቱ መካከል ፉክክሩ የሚደረገው። ሶ አሁንም ቢሆን ስለ አርሰናል ማሸነፍ ካነሳን ወይ ደግሞ ካወራን ስለ ሲቲም ጉዳይ ማውራት ግዴታችን ነው ብዬ አስባለሁ። ሲቲ እንግዲህ አስቸጋሪ በሚባል መርሃ ግብር ከቼልሲ ጋር ነው ጨዋታውን የሚያደርገው። ይሄንን ጨዋታ እንግዲህ አርሰናል ያው ተዝናንቶ ነው የሚመለከተው ማለት ይቻላል። ሲቲ ነጥብ የሚጥል ከሆነ ለአርሰናል ትልቅ በረከት ነው። ምክንያቱም አርሰናል የራሱን የሆነ የቤት ስራ ሰርቷል። በሚገባ የቤት ስራውን ሰርቶ ተጨማሪ ነገር ወይ ደግሞ ኤክስትራ ነገር ነው የሚጠብቀውና እንዴት ነው በሚቀጥሉት ሳምንታት ይሄ ነገር አርሰናል በሚፈልገው መልኩ ሊሆን ይችላል። የነጥብ ልዩነቱ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት በጣም ሊቀያየር የሚችልበት እድል ሰፊ እንደሆነ ይታወቃል። የጊዜ ጉዳይ ነው የሚሆነው። ሶ በአሁኑ ግን በእያንዳንዱ አጋጣሚ አርሰናል ተቸግሮም ቢሆን በሚያሸንፍባቸው ጨዋታዎች ላይ ግን ሲቲ ነጥብ መጣሉ ለአርሰናል እጅግ በጣም ትልቅ አድቫንቴጅ እንደሆነ ይታወቃልና ይህን ጨዋታ አርሰናል የቤት ስራውን ሰርቶ ጨርሶ ተዝናንቶ የሚመለከትበት ጨዋታ ነው ብዬ አስባለሁ። ሲቲ ነጥብ ይመጣል እድል አለው ተብሎም ይገመታል። ምክንያቱም ቼልሲ በእርግጥ ከኤንዞ ማሪስካ ጋር መለያየታቸው ይታወቃል። እንግዲህ በዋና አሰልጣኝነት ማን እንደሚይዘው በእርግጠኝነት አልታወቀም። ግን ዞሮ ግን ብዙ ጊዜ የሚለመድ አንድ ባህል አለ አይደለ? አንድ ክለብ በቃ መጥፎ ፐርፎርማንስ እያሳየ ከነበረ ልክ አሰልጣኝ ሲቀይር በአንድ ጊዜ እነዛ ተጫዋቾች ሃይፕድ የሆኑና በቃ በሰፊ የጎል ልዩነት ማሸነፍ ይጀምራሉ ምናምን ነገር። ሶ እንደሱ አይነት ነገሮች እንዳይሆኑ ወይም ደግሞ ይሄ በአዲሱ አሰልጣኝ ስር ወይም ደግሞ በኬርቴከር ሊሆን ይችላል ብቻ አዲስ በሚመጣው ሰው ስር በሚገርም ፐርፎርማንስ ሊያሳዩ የሚችሉበት እድል ስላለ አይታወቅም። ስለዚህ አርሰናል ይሄንን እድል አስፍቶ ነው እንግዲህ የሲቲን ጨዋታ እንግዲህ ሲቲ ከቼልሲ የሚያደርጉትን ጨዋታ የሚመለከተው። ምናልባት ስለዚህ ጨዋታ አርሰናል ከበርንሞዝ ጋር ያደረገውን 3-2 ያሸነፈውን ጨዋታ በምናነሳበት ሰዓት ላይ በደንብ ጮክ ብለን የምናወራለትና በሰፊው ሊነገርለት የሚገባው ተጫዋች ዴክላን ራይስ እንደሆነ ይታወቃል። 2 ጎሎችን ማስቆጠሩ ብቻ አይደለም። ኦፍኮርስ 2 ጎሎችን ማስቆጠሩ በጣም ትልቅ እንዲወራለት የሚያስገድድ ፐርፎርማንስ ነው ተብሎ ይታሰባል። ምክንያቱም ጎል ማስቆጠር የመጀመሪያ የስራ ድርሻው አይደለም። መጀመሪያ ላይ ጎል ማስቆጠር አይደለም። ዴክላን ራይስን ሚኬል አርቴታ በሚያስገባበት ሰዓት ላይ ጎል ሊያስቆጠርለት ብሎ አይደለም ዴክላን ራይስን የሚያስገባው፣ ግን ጎሎች እንዲፈጠሩ ኋላ ያለውን የመከላከል ስፍራ ሽፋን እንዲያደርግ 6 ቁጥር ቦታ ላይ የሆነ 8 ቁጥር ቦታ ላይ እንዳስፈላጊነቱ 10 ላይ ብቻ ባስፈለገበት ቦታ ሁሉ እየተጫወተ ኢቭን ፉልባክ ሁላ ሆኖ መጫወት የሚችል አይነት ተጫዋች ነው። ፉልባክ ሆኖ እንኳን እየተመለከትነው እንገኛለን አይደል? ባለፉት ጨዋታዎች ላይ አርሰናል ፉልባክ በሚቸገርበት ሰዓት ላይ ዴክላን ራይስ ለአርሰናል እየሰጠ ያለው ግልጋሎት የመጣበትን ዋጋ እየበለጠ እንዳለ ይታወቃል። ምናልባት በመላው ዓለም ማለት ይቻላል በአንድ ድምፅ የ100 ሚሊዮን ፓውንድ ተጫዋች ላይ እኩል ሲስማማ በዴክላን ራይስ የመጀመሪያው ይመስለኛል አይ ቲንክ። ምክንያቱም ምናልባት ጥሩ እኮ የሚንቀሳቀሱት እኮ ተጫዋቾች እኮ ነበሩ ወይ ደግሞ ጥሩ የተንቀሳቀሱ ተጫዋቾች አሉ። 100 የወጣባቸው ተጫዋቾች በሙሉ መጥፎ ነበሩ ወይ ደግሞ መጥፎ ናቸው አሁንም እያልኩኝ አይደለም። ለምሳሌ ካይሴዶ 100 እንደወጣበት ይታወቃል። ኤንዞ ፈርናንዴዝ እንደዚሁ ከዚህ ጋር ማገናኘት እንችላለን። ጁድ ቤሊንጋምን ማንሳት እንችላለን። አብዛኞቹን ማንሳት እንችላለን እና ሳክቶላቸው ጥሩ የሚባል እንቅስቃሴ እያሳዩ ተመልክተናቸው ነበር ማለት ይቻላል። ግን ደግሞ ሁሉም ላይ ግን ቅሬታ ይነሳል፣ በተወሰነ መልኩ ቅሬታ ይነሳል እና ዴክላን ራይስ ጋር በምንመጣበት ሰዓት ላይ ግን የትኛውም እግር ኳስ ተመልካች ቅሬታ የማያነሳበትና
በአንድ ድምጽ የሚስማማበት ተጫዋች ነው ብሎ መናገር ይቻላል ብዬ አስባለሁ። ሶ ዴክላን ራይስ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች፣ ከኳስ ጋር የሚያደርጋቸው እንቅስቃሴዎች፣ ጎል በማስቆጠር ረገድ፣ አሲስቶችን በመፍጠር መንገድ፣ ቻንስ ክሬት በማድረግ ሲከላከል፣ ብቻ በአብዛኛው ወይ ደግሞ በሁሉም ኤሪያ ላይ ዴክላን ራይስ በጣም አስደናቂ የሚባል ፐርፎርማንስ የሚያሳይ ተጫዋች እንደሆነ ይታወቃል እና በዚህም ጨዋታ ላይ ለአርሰናል የደረሰለት ማለት ይቻላል። ያስቆጠራቸው 2 ጎሎችም እንደዚሁ አርሰናል እንዲያሸንፍ ያደረጉት ናቸው ተብሎ ይታሰባል። ሁለተኛው ጎል የመጣው እንግዲህ አርሊ ነበረ። ገና የመጀመሪያው አጋማሽ ተጀምሮ በጥቂት ደቂቃ ልዩነት ውስጥ ነበረ ጎሉ የመጣው የነበረውና በእንደዚህ አይነት መልኩ አርሰናል ዶሚኔት እንዲያደርግ ዴክላን ራይስ ትልቅ አስተዋጽኦ እንዳበረከተ ይታወቃልና በዚህ ጨዋታ ላይ ትልቁን ስራ ሲሰራ የነበረው ዴክላን ራይስ እንደሆነ ይታወቃል። ከዛ ውጪ በአርሰናል ቤት የቴንሽን ማኔጅመንት ተመልክተናል ብዬ አስባለሁ። ያም እንግዲህ እንደ ምሳሌ የሚሆነን ገብርኤል ማጋሌሽ ተሳስቶ ፓስ ማድረግ ሲገባው ለበረኛው የተሳሳተውን ኳስ እንግዲህ ኢቫን ኒልሰን ያንን ኳስ አገኘውና አስቆጠረው። በጣም ተበሳጭቶ ነበረ፣ በጣም ተነክቶ ነበረ። በቃ ፊቱ ላይ ያለውን ኤክስፕሬሽንም ተመልክተነው ነበር አይደል? ምን ያህል እንዳዘነ፣ ምን ያህል በጉዳዩ እንደተረበሸ የተመለከትንበት ሁኔታ ነበር ያየ ነው። ከዛ በኋላ ግን ብዙም ሳይቆይ ወይ ደግሞ ረጅም ደቂቃዎች ሳይቆዩ ግን ራሱ ጎል አስቆጥሮ በሱ ጥፋት 1-0 እንዲሆን የሆነውን የ0-0 ውጤት ወደ 1-1 በመቀየር ስቲል 0-0 እንዲሆን አደረገውና ከዛ በኋላ ቀጠለ። ሶ ምንድነው ታዲያ ይሄ ቴንሽን ማኔጅመንት የሚለውን ነገር ካየን ገብርኤል ማጋሌሽ ምናልባት በዚህ ስቴት ኦፍ ማይንድ ወይ ደግሞ በዚህ ሁኔታ በዚህ ሙድ ትንሽ ደቂቃዎችን ወደፊት ቢራመድ ኖሮ ወይ ደግሞ ትንሽ ቢገፋ ኖሮ ጨዋታውን ይህንን ፐርፎርማንስ ላይ ያሳይ የሚችልበት ሰፊ ዕድል አለ ተብሎ ይታሰባል። ምክንያቱም ይሄ የጥፋተኝነት ስሜት ይሰማዋል። በቃ ያደረገው ነገር ትክክል እንዳልሆነ ያን ነገር ደግሞ ደጋግሞ ባሰበው ቁጥር ደግሞ አንደኛ ለሌላ ስህተት ወይ ደግሞ ለሌላ ችግር ይዳረጋል ወይ ደግሞ ሌላ ስህተት እንዲሳሳት ያደርጋል። ሌላ ስህተት ባይሳሳት እንኳን ደፋር እንዳይሆን ምናምን ነገር በቃ ኮንፊደንሱን ነው የሚሰልብበት። ስለዚህ በእንደዚህ አይነት መልኩ ቡድኑም ደግሞ አሁን በእርግጥ ማጋሌሽ እንዲያገባ ነው እንደዛ የተጫወቱት ብሎ መናገር ያስቸግራል። ግን ቡድኑ ግን ሲረባረብ የነበረበት መንገድ፣ ሲሯሯጥ የነበረበት መንገድና ልክ ጎል ሲገባበት ያንን ጎል ለማጣፋት የሄደበት ርቀት ቴንሽን ማኔጅ ያደረጉበትን መንገድ ያሳያል። ምክንያቱም በርንሞዝ ነው፣ በቪታሊቲ ስታዲየም ነው ጨዋታ። ከአርሰናል በኋላ ሲቲ ጨዋታውን ያደርጋል። ሊጥልም ይችላል ላይጥልም ይችላል። ይሄ ነገር አስበው ነው የሚገቡት። ይሄን ነገር አስበው ሲገቡ ታዲያ ተጋጣሚ ቡድን በርንሞዝ ባልተጠበቀ መልኩ እየመራ ደቂቃዎችን ከገፋና ረዘም ላሉ ደቂቃዎች 1-0 ነበር አይደል ሲመራ የነበረው። እንደዛ እየመራ ቢቀጥል ለአርሰናል ጥሩ እንዳልሆነ ይታወቃል። ምክንያቱም ቴንሽን ውስጥ የሚገቡበት አጋጣሚ አለ። ከዛ በኋላ በርንሞዞች የልብ ልብ ይሰማቸዋል። ደቂቃው በገፋ ቁጥር ደግሞ የመከላከል ባህሪ ያላቸውን ተጫዋቾች አሰልጣኙ ያመጣልና አስቸጋሪ ይሆን ነበረ። ግን ይሄን ቴንሽን ግን ማኔጅ ያደረጉበት መንገድ ግን በአርሰናል በኩል የሚያስደንቅ ነው ብዬ አስባለሁ። ከዛ ውጪ ቀጣይ ጨዋታዎቹ ምን ይመስላሉ የሚለውን ነገር ስንመለከት አስቸጋሪ ይሆናሉ ብዬ ተናግሬ ነበር አይደለ? ከሊቨርፑል ጋር በሜዳው ጨዋታውን ያደርጋል። ከዛ በኋላ ከፖርትስማውዝ ጋር በኤፍኤ ካፕ ጨዋታ አዌ ማች ያደርጋል። ከቼልሲ ጋር እንደዚሁ በካራቦ ካፕ ሴሚፋይናል ጨዋታውን ያደርጋል። ከኖቲንጋም ፎረስት ጋር ከሜዳው ውጪ ጨዋታውን ያደርጋል። በቻምፒየንስ ሊግ ከኢንተር ሚላን ጋር ጨዋታውን ያደርጋል ከሜዳው ውጪ ማለት ነው። ሶ ይህንን የተደረደሩትን እነዚህን ቲሞች እንዴት ነው ማለፍ የሚችለው፣ እንዴት ነው ተጫውቶ አሳምኖ መውጣት የሚችለው የሚለው ነገር በብዙ እያጠያየቀ በብዙ እያነጋገር ይገኛል። ግን መረሳት የሌለበት አንድ ነገር ግን ከዚህ በፊት የነበሩትም 5 ጨዋታዎች እንደዚሁ ለአርሰናል እንደሚከብዱትና ነጥብ እንደሚጥል ሲነገር ነበረ። ከኤቨርተን ጋር የነበረው ጨዋታ፣ ከፓላስ ጋር የነበረው ጨዋታ፣ ከብራይተን ጋር የነበረው ጨዋታ፣ ከአስቶን ቪላ ጋር የነበረው ጨዋታ፣ ከዛ ከበርንሞዝ ጋር የነበረውን ጨዋታ ስንመለከት ነጥብ ሊጥል ይችላል አርሰናል ተብሎ ተሰግቶ ነበረ። ግን ሁሉንም ግን በድል አጠናቋል። ስለዚህ አሁንም የጠቀስኳቸውም ቀጣይ የሚመጡትም 5 ጨዋታዎች አርሰናል ሊያሸንፍ የማይችልበት ምንም አይነት ምክንያት የለም። ምክንያቱም ከዚህ በፊት አሳይቶናል። ስለዚህ አሁንም ሊሆን የሚችልበት እድል አለ። ምክንያቱም በእነዚህ ጨዋታዎች ላይ በቃ ነጥብ ይጥላል አርሰናል፣ በእርግጠኝነት ነጥብ ይጥላል በቃ ተብሎ ነበረ ታስቦ የነበረው። ግን ደግሞ ያለፉት ጨዋታዎች ላይ ግን እንዴት አድርጎ ዶሚኔት አድርጎ እንደተጫወተና ጥሩ የሚባል ፐርፎርማንስ እንዳሳየ ተመልክተናል። ስለዚህ ከዚህ በኋላ የሚኖሩትም ጨዋታዎች ላይ እንደዚህ አይነት ፐርፎርማንስ ሊያሳይ የሚችልበት እድል ይኖራል ተብሎ ይታሰባል። በአጠቃላይ ግን አርሰናል የነጥብ ልዩነቱን ከፍ አድርጎ ሲቲ እስኪጫወት ድረስ በአንደኝነት እየመራ ነው። የሲቲ ጨዋታ ደግሞ ሁኔታው ይታይና ደግሞ ያለው የነጥብ ልዩነት ይወሰናል ማለት ነው። በአጠቃላይ ግን ጥሩ የሚባል አርሰናል ተመልክተናል ብዬ አስባለሁ። የእናንተ ሀሳብ ግን ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።